ዛሬ ስለ gratitude and self love ነው የምናወራው። ስለ ምስጋናና ራስን ስለመውደድ። ምስጋና ስንል ሁል ጊዜ በቃ thank you አመሰግናለሁ thank you እንላለን። ግን ስንለው እንኳን ስለለመደብን እንጂ ከልባችን ስሜት እስኪሰማን ድረስ ጥልቅ ያለ ምስጋና አይደለም የምናመሰግነው። አምላካችንን ስናመሰግን ተመስገን አምላኬ እንላለን። ግን ምን ያህል ጥልቅ ብሎ ውስጣችን ገብተው ነው የምናመሰግነው። ምስጋና በጣም ደስተኛ ያደርጋል። ሳይንቲፊክሊ ራሱ የተረጋገጠ ነገር ነው። በጣም ደስተኛ፣ በጣም ቆራጥ፣ ስትረስ የሚባለውን ነገር በጣም እየቀነሰ የሚያስኬድ ነገር ነው ማመስገን። አመስጋኝ ሰዎች ጤናማ ናቸው። ፊዚካሊ ሰውነታቸው ራሱ ጤናማ ነው። በቃ ትልቅ ነገር እስኪደረግልን ድረስ መጠበቅ የለብንም ለማመስገን። መንገድ ቅድሚያ የሰጠንን ሰው ማመስገን አለብን። ታክሲ ውስጥ ጠጋ ያለልን ሰው ማመስገን አለብን። እኛ ግን የነሱ እንደ ግዴታቸው ስለምንቆጥረው እናታችን ቁርስ ታቀርብልን እናመሰግናት ይገባል። ግን ልጇ ስለሆንኩኝ ነው ቁርስ የምታቀርብልኝ ብዬ ስለማስብ እንደ ትልቅ ነገር አልቆጥረውም። ስለዚህ የማመስገን ኃይል ከምታስቡት ከምታልሙት በቃ ከሚመስላችሁ በላይ ነው። ለምን እኔ ህይወት ውስጥ በጣም በተደጋጋሚ ስለተከናወነ ወንድሜ አንዳንዴ ይላል በቃ አሁን ዛሬ እሱን ያደረሰኝ ሾፌር ያልነበረም እና ሶርትስቱዬ በጣም አመሰግናለሁ አይ ላቭ ዩ ስለ እንዴ ምንድነው ታመሰግኝኝ ነኝ ደግሞ ምንድነው ምን ችግር አለው ይለኛል። ግን ወንድሜ ነው ግዴታው ነው ልል እችላለሁ። ግን ደግሞ በዚህ በጧት ነው ከእንቅልፉ የተነሳው። እኔ ነኝ በጧት ስራ ያለኝ እንጂ እሱ አይደለም። በቃ ከእንቅልፉ ተነስቶ የራሱን መኪና አስነስቶ እኔን እዚህ አድርሶ ከዛ ደግሞ ተመልሶ የራሱን ጉዳዮች ያደርጋልና ወንድሜን አመሰግናለሁ ባለው ምንም አይመስለው ይሆናል አይደለ? ሳመሰግነው ግን ደስ ይለዋል። ከሱ በላይ ግን ሳመሰግነው ደግሞ እኔ ነኝ ደስ የሚለኝ። ለካስ ማመሰግንበት ወንድም አለኝ፣ የሚያደርሰኝ ወንድም አለኝ። ትንሹን ነገር ማመስገን ካልጀመርን ትልቁን ነገሮች ማመስገን አንችልም። ራሳችሁን እስቲ እያንዳንዳችሁ አስተውሉት። አለቃችሁ you did great it's amazing ሲላችሁ ደሞዝ ሲጨመርላችሁ ትምህርት ቤት you did great ተብሎ ውጤታችሁ ላይ በጣም amazing ስቱደንት ናችሁ ተብላችሁ ስትሸለሙ ምንድነው የሚሰማችሁ? እና የምስጋናን ዋጋ በደንብ በትክክሉ ያላወቅን በጣም ብዙ ሰዎች አለን። ግን ምስጋና እንደነገርኳችሁ በሳይንሱ ራሱ እንደተረጋገጠው ጤናችሁን ያስተካክላል፣ ሙዳችሁን ያስተካክላል፣ አይምሮአችሁን ያስተካክላል። ከቤታችን መጀመር አለብን ማመስገንን። እኛ ቤት ምግብ የምታበስልልን ልጅ በጣም ጎበዝ ነችና በቃ አመሰግናለሁ ስላት ዞር ብላ ታየኛለች። ማለት ሀና በጣም አመሰግናለሁ በጣም ይጣፍጣል ስላት ለምን እቺ ልጅ ሰው ነች። እኛ ቤት ስለምትሰራ ሳይሆን ሰው ነች። እኩል ነን ሁላችን። የህይወት ሰርከምስታንሳችን ነው የሚለያየው። ምናልባት እኔ ወጥቼ ቢሮ ሰራ ይሆናል፣ እሷ ቤት ውስጥ ሰራ ይሆናል። አንድ ሰው መንገድ ላይ ሊስትሮ ሊሆን ይችላል፣ ሌላ ሰው ደግሞ እቃ ተሸካሚ መርካቶስ ሊሆን ይችላል። ግን at the core deep inside we all are equal። ይህንን አሁን እየረሳን ያለ ነው። ለምንድን ነው? ይሄ ደግሞ ብሬን ዋሽ ተደርገናል፣ ፕሮግራም ተደርገናል። ባለን እቃ፣ በምንለብሰው ልብስ፣ በምንነዳው መኪና፣ በተለያዩ ነገሮች ሶሳይቲው ተከፋፍሏል። እሱ እኮ ሃይ ክላስ ነው፣ እሷ እንዲህ ነች፣ ከሌ ደግሞ እንደዚህ አይደለም። ስለዚህ ጋይስ ሪመምበር መጀመሪያ ሁሌም ሰው መሆናችሁን አስታውሱ። ምስጋናን ከዛሬው ቀን ጀምሮ እንደ ቀልድ አትመልከቱት። ስተዲስ ላይ አሁን እንደዚህ እንደምናየው በቃ ኮንፊደንስን ይጨምራል፣ እንዳልነው ቅድም ሪሌሽንሺፕን ይጨምራል፣ ኢሚዩን ሲስተም ኢቭን በሽታ የመከላከል ኃይላችንን ይጨምራል፣ ደስተኛ የመሆን ኃይሉን ይጨምራል። ሪሌሽንሺፖቻችን እያማሩ ይሄዳሉ። ሁሉ ነገር ሰላም ነው፣ ቴንኪው ነው። ለራሳችሁ ነው የምታመሰግኑት። ለዛኛውን ሰው ስታመሰግኑት ጥቅሙ ለእናንተ ነው። ለዛኛው ሰውማ ያ ሰውማ ማድረግ ያለበትን አድርጓል። እንድታመሰግኑትም ላይሆን ይችላል ያደረገው። በቃ ከሱ የሚጠበቀውን ነገር አድርጓል ማለት ነውና ሪመምበር ኢትስ ኖት ቀላል ኮንሰፕት አይደለም ምስጋና። ኔጌቲቭ ኢሞሽናቸው በጣም እየወረደ ይሄዳል። ይሄ ሳድ መሆን፣ መናደድ፣ ዲስአፖይንትድ መሆን የመሳሰሉት ነገራቸው ሳይፈልጉ ሳያውቁት ካልኩሌት ሳያደርጉት እየቀነሰ ይሄዳል። ለምን? አመስጋኝ ናቸው። ለሁሉ ነገር ለትንሽ ማመሰግናለሁ፣ ለዚህኛው ማመሰግናለሁ፣ ለዚህኛው ማመሰግናለሁ ነው የሚሉት። ፈጣሪንም ማመስገን እንደዛው ነው። ከልባችሁ ከመጀመሪያው ከዜሮ ሰው አድርጎ ስለፈጠራችሁ፣ ተነስታችሁ የምትራመዱበት እግር ስለሰጣችሁ፣ የምታስቡበት አይምሮ ስለሰጣችሁ፣ ስለ ቁሳቁሱ አይደለም የምታመሰግኑት። መጀመሪያ ህይወት ምን ማለት እንደሆነ እንድታውቁ ስለረዳችሁ፣ ጤነኛ ስላደረጋችሁ፣ ቤተሰብ ህይወት ስለሰጣችሁ
ማመስገን አለባችሁ። ከዛ ይጀምራል። አሁን ዳጊ አንቺ ጸሎትሽ ምንድነው ብላችሁ ብትጠይቁኝ ጸሎቴ እኔ አንድ ነው፣ አመሰግናለሁ። ምክንያቱም ሳመሰግነው እንደሚጨመርልኝ አውቃለሁ። አሁን ስናመሰግን እኛ ስለሆነልን ነው የምናመሰግን። እኔ ሳመሰግን ስላልተሳካልኝም ነገር አመሰግናለሁ። ቢካዝ ያልተሳካልኝ ነገር ለኔ ያልሆነ ነገር ነው ማለት ነው። ለኔ የሚጠቅመኝ ነገር ቢሆን ይሆንልኝ ነበር። ስለዚህ ምስጋናን እንደ ቀልድ ልናየው አንችልም። it is the most powerful thing በህይወታችሁ ውስጥ። አሁን እኔ አንዱ ምስጋና ፕራክቲስ ማደርግበት መንገድ gratitude journal ነው። የምስጋና ማስታወሻ አለኝ። ሁሌ ማታ ማታ ወደ ቤቴ ሲሄድ በቀን ውስጥ 5 ነገሮች ማመሰግንበትን እጽፋለሁ። ከጥቃቅን ነገር መንገዱ ዛሬ ክፍት ነበር አመሰግናለሁ ሊሆን ይችላል። ልጄ ሳይተኛ ደረስኩበት ሳምኩት ጉንጩን ሊሆን ይችላል። ቆንጆ ራት በላው ሊሆን ይችላል። በጣም ወዶ ቤተሰብ አለኝ አመሰግናለሁ ሊሆን ይችላል። ግን every single day በየማታው 5 ነገር ሳልጽፍ ተኝቼ አላቅም ለአመታት፣ ለብዙ አመት። ምንም በቃ አንድ ደብተር አዘጋጅታችሁ ከዛሬ ጀምሮ ፓወርፉል ነው መኑኝ። ለአመታት ያረኩት ሞኝ ስለሆንኩ ሳይሆን በጣም ስለጠቀመኝ ነው። ስለዚህ every day የምታመሰግኑባትን እያንዳንዷን ነገር መመዝገብ መቻል አለባችሁ። ማታ ማታ ስትገቡ ቁጭ ብላችሁ መጻፍ። ዛሬ እኮ የምትኖሩት ኑሮ የዛሬ 3 4 5 አመት የጠየቃችሁትን የምትፈልጉትን አይነት ኑሮ ሊሆን ይችላል። ግን አሁን አዲስ ፕላን ስላላችሁ ያኛውን ስለረሳችሁት ነው። ስለዚህ ማመስገንን አትርሱ። ሁሉ ጊዜም አንድ እርምጃ ቀዳሚ የሆነው ባንካችን ዳሽን ባንክ የዚህ ፕሮግራም የክብር ስፖንሰር ነው። መልካም ቆይታ። ሌላው ሁለተኛው ነገር በቃ for others grateful። ወንድም ስላለኝ አመሰግናለሁ፣ የምታስብልኝ እናት ስላለኝ አመሰግናለሁ፣ ጓደኞች ስላሉኝ አመሰግናለሁ። being grateful for other people በቃ ለነሱም መንገር ያስፈልጋል። አሁን አመስጋኝነትን ልምድ አላደረግነውም እኛ። ለምን ትልልቅ ነገሮች ስለምንጠብቅ ኖርማል ነገር አድርገን ስለቆጠር ነው አናመሰግንም። ካላመሰገንን ደግሞ ይህንኑ ላይፍ እንዲሁ እየደገምነው እንሄዳለን እንጂ ሌላ የሚቀየር ነገር የለም ህይወታችን ውስጥ። ሰው ያመሰገነበት ነገር ይጨመርለታል፣ ያማረረበትም ነገር እንዲሁ ይጨመርለታል። ስለዚህ አሁን ከናንተ የምፈልገው ነገር እያንዳንዳችሁ ስልካችሁን ታወጡና በቴክስትም ብትፈልጉ በመደወልም ብትፈልጉ ማመስገን የምትፈልጓቸውን አንዳንድ ሰዎች እንድታመሰግኑ ፈልጋለሁ። ደግሞ ይሄን ሁሉ ፍቅር፣ ይሄን ሁሉ መታቀፍ፣ ይሄን ሁሉ ሰላም፣ ይሄን ሁሉ ደስታ እዚህ እንድቆም ምክንያት ስለሆናችሁኝ በጣም አመሰግናለሁ። ያለን ጊዜ አሁን ብቻ ነው። ምንድነው የምትጠብቁት? እኔም የማለቅስባቸው ዘመናት፣ የጨለሙ ምሽቶች፣ ራሴን የጠላሁባቸው ጊዜያቶች ነበሩ። ግን I made a decision። በቃኝ አልኩኝ። ግን እኔ አባቴ መሞት ነበረበት። ጸጉሬን እየጎነጎነ ያሳደገኝን፣ ያለ እናት ያሳደገኝን፣ በእግሩ 7 ኪሎ ሜትር እየሄደ እየተመለሰ ያስተማረ በዛች በሚያገኛት ደሞዝ ያሳደገኝን፣ እኔ ልጁ ደግሞ ደረስኩ ዓለምን ተቆጣጠርኩ ብዬ ቤቱን፣ መኪናውን፣ ሁሉን ነገር ያረኩለትን አባቴን ማትረፍ ሲያቅተኝ ያኔ ነቃሁ።
አባቴ ሊሞት ሲል የመጨረሻውን ሞመንት ሊሞት እንደሆነ አውቄያለሁና ወንድሜ በጣም እያለቀሰ ነበር። ወይ አባትህን በትክክል ተሰናበተው ወይ ክፍሉን ለቀህ ውጣ አልኩት። ምክንያቱም ሰዎች ሊሞቱ ሲሉ የሚወዷቸውን ሰዎች ጥለው ለመሄድ ስለሚጨነቁ ነፍሳቸው ለመሄድ በጣም ትታገላለችና እንባውን ጠራርጎ ቁጭ አለ። አባቴን እጁን ያስኩት። እስከዛሬ እኔ ይህንን ማድረጌን አላምንም። አባት በጣም እወዳለሁ፣ በጣም እንወዳለን። ከዚህ በኋላ ግን ሂድ በቃ። ኢትስ ኦኬ፣ ስቃዩ ይበቃል። እኔ ያለሁላቸው፣ ለስቴላ እኔ ያለሁ፣ ለቢጡ ለእህቴ እኔ ያለሁ፣ ለኔተን ለልጄ እኔ ያለሁ። ኢትስ ጎና ቢ ኦኬ። አንተ ግን ይበቃል፣ ደህና ሁን። እንባዬ እየወረደ አልነበረም። ምንም ነገር እየሆነ አይደለም። በቃ ቻው። እናም አባቴ ፈገግ ብሎ ነው የሞተው። ከዛ ግን ሞቷል ሲባል የኔም ህይወት አብሮ አበቃ። አይ አልኩኝ፣ አልሞተም። ብዙ ፊልም ላይ አንዳንድ ሰዎች ሳይሞቱ ሞተ ይላሉ። ስለዚህ ሜቢ ክፍሌ አልሞተም። ቢካዝ ጨክኖ ልጆቹን ትቶ የሚሄድ ሰው አይደለም እሱ። በእኛ አይጨክን። ቻው ብለውም ትቶን አይሄድም አልኩ። አስከሬን ክፍል ሄድኩኝ። አባቴን ማየት አለብኝ አልኳቸው ዶክተሮች። ስገባ እውነትም ሞቷል። የማይሞተው ጀግናው አባቴ፣ ከምንም በላይ የሚመስለኝ አባቴ ሞቷል። ስለዚህ ከዛ ክፍል ወጥቼ ሹራብ ነው ያረኩት። ለወድቅ ስል እዚህ ጋር ሹል ድንጋይ አለና ወንድሜ ሹራቤን ይዞት እንደዚህ ተወዛውዘው ነው። ፕሮባብሊ የዛን ቀን ነበር ከአባቴ ጋር አብሬ የምሞተው መቀበረው። ለኔም ደስ የሚለኝ እሱ ነበር ያኔ። ከዛ በኋላ ዳጊ ጠፋች በየናይት ክለቡ። አባቴ ሙትብኝ፣ ውሻ ይሙትብኝ፣ ምን ልሆን አይታወቅም። ለቅሶ ደራሽ ቤቴ ውስጥ ያገኘኝ መምጣት ነበረበት። የፀጉሬ ቁርጥ አይቀየርም፣ አለባበሴ ዝነጣዬ እንዳለ ነው። ምን እንደሆንኩ አይታወቅም። ሲመለከቱኝ ነው። ስለዚህ አልሄድም። እዚህ የጠጣው ያንን መኪና አሽከረክራለሁ። ስለዚህ ተሰበርኩ በትልቁ። ያጨለማ ከባድ ነበረ። በጣም ረጅም ጊዜ ነው የፈጀብኝ ከዛ ውስጥ ለመውጣት። አንድ ቀን ያየሁት ህልም፣ በቃ ከመጠጥ ቤት ገብቼ ተኝቼ አባቴ ነው እኔን ሁሉ ዋጋ ከፍ እያሳድጌሽ እንደዛ ተንገላትቼ እንደ ሴት ወጥ ሰርቼ ቤት ጠርጌ ያሳድጌሽ ቃል የገባሽልኝን ያለሁላችሁ ያልሽውን ረሳሽው ወይ? ልጄ ገና 1 አመቱ ነው። ማን እንዲያሳድገው ነው ይሄ ልጅ? ጠዋት ተነሳሁ። ከዛሬ ወዲያ መጠጥን ለደስታ ለሴሌብሬሽን ካልሆነ ለሀዘን ለብስጭት አላደርገውም ብዬ ማልኩኝ። ስለዚህ ጨለማው ቢከፋም ስቃዩም ሀዘኑም ሸክሙም ቢበዛ አልኩኝ እጋፈጠዋለሁ አልኩኝ። እናም ይህን ጉዞ ጀመርኩት። ቀላል አይደለም ጋይስ። ጨለማ ሌሊቶቹ አይነጉም፣ አይመሽም ቀኑ። ግን I had to go through it። በውስጡ ማለፍ ነበረብኝ። እንደ አዲስ ሰራኝ፣ እንደ አዲስ እንደተወለደ ሰው። ለካሴ ህይወት በጣም ይገርማል አልኩ። so precious፣ እንደ ቀልድ የሚዋክን አይደለም። ይሄው አባቴ ሴዳ አይደለም ወይ? እዚህ ምድር ላይ የተላኩበት የሆነ ዓላማ መኖር አለበት። እንዲሁ ለራሴና ለቤተሰቤ ኖሬ እንድሞት አይደለም ማለት ነው አልኩ። 2726 መጽሐፎች አንብቤያለሁ። ከልጅነቴ ጀምሮ ከ3 ዓመቴ ጀምሮ አባቴ ስለሚያስነበበኝ፣ ስለዚህ መጽሐፎች ውስጥ ራሴን ፍለጋ ውስጥ ተቀበርኩኝ። ከዛ ዓለሜ የሚል ፊልም ለአባቴ ሰራሁለት። የምንወዳቸውን ሰዎች በሞት ስናጣ እርምጃችን መቆም የለበትም። ባይሆን እነሱ በህይወት ቢኖሩ ኖሮ እንድንሆን የሚፈልጉትን ሰው መሆን አለብን። ከዛም ደግሞ ለካስ ከዚህ ዓለም በሞት መለየት የመጨረሻው ሞት አይደለም። የመጨረሻው ሞት በህይወት እያለን በቁም እያለን በተስፋ መቁረጥ፣ በሀዘን፣ በብስጭት፣ በጭንቀት መኖር ማለት ሞት እሱ ነው።
ያኛው ሞትማ ለሁላችንም አይቀርም። ስለዚህ ውስጤ ምን አለ? በምንም አይነት ሰርከምስታንስስ እኔ ያለፍኩትን መከራ እኔ ያለፍኩትን ጨለማ ማንም ሰው ባይጓዘው ትንሽ ህመም መቀነስ ብችል እኔ የገባኝ እኔ ያወቅኩት ነገር ለሌላ ሰው ቢጠቅም ምናልባት ቢጠቅም እሱን ማካፈል ነው ያለብኝ አልኩ። ከዛ ደግሞ ስፒሪቹዋሊ ደግሞ እኮ የዘላለም ህይወት አለ። ስለዚህ በስጋ ያጣናቸውን ሰዎች ለዘላለም አጣናቸው ማለት አይደለም የሚለውን ኮንሰፕትን በደንብ ተማርኩ። ወንድሜ ሲያገባ የዛሬ ዓመት ሜይ ላይ ለአባቴ ጠዋት ደብዳቤ ጻፍኩለት። አባት እንኳን ደስ አለህ፣ ልጅህ ዛሬ ያገባል፣ አንተም በምትፈልገው ድል ባለ ሰርግ ያገባል እና እንኳን ደስ አለህ። እዚህ ባትኖርም እያየኸው እንደሆነ እርግጠኛ ነኝ እኛም እንዝናናለን ብዬ ደብዳቤ ጻፍኩለትና ቁም ሳጥኔ ውስጥ ተቀመጠ። ትንሿ እህቴ ዛሬ 1 ወር ግራጁዌት አደረገች ከ12ኛ ክፍል። አባት ሲሞት 9 ዓመቷ ነበር። አሁንም ጻፍኩለት፣ አባት እንኳን ደስ አለ፣ ትንሿ ቢጡ ግራጁዌት አደረገች። አይገርምህም? ልጄ 10 ዓመት ሞላው፣ እንኳን ደስ አለ፣ we are fine፣ አትጨነቅ፣ የገባውልን ቃል ልጅ ጠብቄ ሄድኩ ነው አልኩት። ስለዚህ ጋይስ ዌክ አፕ። ለመንቃት እንደኔ መሰበር የለባችሁም። ለመንቃት የምትወዱትን ሰው በሞት ማጣት የለባችሁም። ለመንቃት ሞትን መመኘት የለባችሁም። ለመንቃት እኔ ያለፍኩትን ያን ሁሉ እርምጃና ያን ሁሉ ስቃይ ማለፍ አይጠበቅባችሁም። you can wake up today። ዛሬ ስትነቁ ስቃዩ ሲመጣ የመቋቋም ኃይሉ ይኖራችኋል። ችግሩ ሲመጣ አቅሙ ይኖራል። ችግሩ ይመጣላ አይቀርም። ሞት የሁላችንም ቤት ያንኳኳል። ግድ ነው፣ የተፈጥሮ ህግ ነው። ግን ከመሞታችን በፊት ምን አይነት ህይወት እየኖርን ያለ ነው? እዚህ ምድር ላይ ምን ትተን እያለፍን ነው? ምን አይነት ትውልድ እየፈጠርን ያለ ነው? out of this life ከዚህ ህይወት ላይ አይንን ጨፍኖ እንደመግለጥ ነው። 100 ዓመትም ቢሰጣችሁ ከዚህ አይንን ጨፍኖ መግለጥ እንደሆነ ህይወት what do you want? ሰላም ከሆነ ይቻላል፣ ፍቅር ከሆነ ይቻላል፣ ስኬት ከሆነ ይቻላል፣ ደስታ ከሆነ ይቻላል። ግን የት ነው ያላችሁት? ወዴት ነው እየተራመዳችሁ ያላችሁት? እዚህ ምድር ላይ እስከኖራችሁ ድረስ ለሌላ ሰው የተቻለ ነገር በሙሉ ለእናንተ ይቻላል። እመኑ ያንን። መጀመሪያ ቪክቲም ሜንታሊቲያችሁን ተዉ። እናቴ አልፈለገችኝም፣ አባቴ አልፈለገኝም፣ ከሌ እንዲያርጎኛል፣ ባሌ ትቶኝ ሄደ፣ ገንዘብ የለኝም የሚረዳኝ። ስታፕ ዛት ማይንድ ሴት። እሱን ማይንድ ሴት እስካላቆማችሁ ድረስ ህይወት አይቀየርም። ህይወት ማለት ደጋግማችሁ የምታስቡትን ደጋግማችሁ የምትሉትን ነገር ትኖሩታላችሁ። ስለዚህ የምትደጋግሙት ነገር መልካም መልካሙን ይሁን፣ ህልማችሁን ይሁን። የምትደጋግሙት የምታወሩት ለራሳችሁ ሰልፍ ቶክ፣ ኔጌቲቭ ሰልፍ ቶክ የምትነግሩት በሙሉ የምትፈልጉትን ነገር ብቻ እዛ ላይ ብቻ ፎከስ አድርጉ። ተማሪዎች ትምህርት ላይ ፎከስ አድርጉ። ወድቃለሁ አልወድቅም ማለት ውደቁ። ኢትስ ኦኬ። እኮ ህይወት ነው። ማንም ሰው ፐርፌክት አይደለም። ዚስ ይር አልተሳካም አይደል? ኔክስት ይር ይሳካል። በህይወት እስካላችሁ ድረስ ምንም ያለቀ ያበቃ ነገር የለም። ምንም የዘገየ የረፈደ ነገር የለም። ሁል ጊዜም አንድ እርምጃ ቀዳሚ የሆነው ባንካችን ዳሽን ባንክ የዚህ ፕሮግራም የክብር ስፖንሰር ነው። መልካም ቆይታ። ስለዚህ ወደዛ ስትሄዱ ከምን ትጀምራላችሁ? ከሰልፍ ላቭ፣ ራስን ከመውደድ። ራስ ወዳድነት ሳይሆን ራስን መውደድ። ራሱን የሚወድ ሰው ሌላ ሰው መውደድ ይችላል። ራሱን የሚያከብር ሰው ሌላ ሰው ማክበር ይችላል። ለራሱ ዋጋ የሚሰጥ ሰው ለሌላ ሰው ዋጋ መስጠት ይችላል። የሆነ አባባል አለ፣ ራቁቱን የሆነ ሰው ቲሸርት ሲሰጣችሁ አትመኑት። ስለዚህ ራሱን እየጠላ ሰው እኔ እንዲህ ነኝ፣ እኔ እኮ አልተሳካልኝም፣ እኔ እንደዚህ ነኝ፣ እኔ አልረባም እያለ እኔ እወድሃለሁ ቢልህ ጊዜን ነው የሚያባክን። ራስን መውደድ ለራስ ጊዜ ከመስጠት ይጀምራል። እርፍ ማለት፣ ከራሳችሁ ጋር መነጋገር፣ ከራሳችሁ ጋር ጊዜ ማሳለፍ። ሁሌ ሁካታ። የሆነ ሀሳብ ሲመጣ ለጓደኛችሁ መደወል፣ የሆነ ነገር ሲሆን ከሆነ ሰው ጋር ዲስከስ ማድረግ አይደለም። ቢ ዊዝ ዮርሰልፍ። ራሳችሁ ተለማመዱት። እስቲ ቁጭ በሉ ከራሳችሁ ጋር
አዳምጡት፣ ውስጣችሁን፣ ስሜታችሁን ተረዱት። you need that። እኔ በጣም ረድቶኛል። ከአምላካችሁ ከፈጣሪያችሁ ጋር የምትነጋገሩበት ጊዜ ይኑር። that's the first step። ጓደኛችሁን ማይሆን ነገር እንኳን አርጋ ብትመጣ ያስቀያሚ ትሏታላችሁ? ትሏትም። ራሳችሁን ግን ትሉታላችሁ። ራሳችን ላይ በጣም ጨካኞች። ውይ እኔ እኮ እንዲህ ነኝ፣ እኔ እኮ እንደዛ ነኝ። ስታፕ። ከዛ ደግሞ ስራም ቢበዛ ልጆች ማሳደጉም ቢከብድ ደግሞ ጊዜ ወስዳችሁ አፕሪሺየት ላይፍ። ቀልድ ይመስላል አይደል? ፈረንጆቹ ሰንሴት ሲያዩ ወክ ሲያደርጉ ኦ ማይ ጋድ ኢትስ ቢዩቲፉል ሲሉ ኔቸር እኮ ነው በቃ ተፈጥሮ። ቴክ ታይም። ትንሽ ቡና ስጠጡ ኢንጆይ አርጉት። ቡናውን ጠጣጠጥ አርጎ መሄድ፣ ምሳውን ጎረስ ጎረስ አርጎ መሄድ አይደለም። ኢንጆይ ዘ ሊትል ሞመንትስ። ከህፃናት ልጆቻችሁ ጋር የምታሳልፉትን ጊዜ ኢንጆይ አርጉት። ከጓደኞቻችሁ ጋር የምታሳልፉት ካረጋችሁት አይቀር ለምን የግረ መንገድ ታረጉታላችሁ? whatever you do be still, be present እና ነገሩን በቃ አጣጥሙት። እኔ ጋይስ እዚህ ጋር ቆሜ believe it or not ምንም ነገር አላስብ። I am present, I am here because ይሄ ሞመንት በሌላ እኮ ክላስ እንገናኛለን፣ ግን እንዲሁ በዚህ ሲቹዌሽን እኔ እዚህ ጋር ቆሜ እናንተ እዛ ቁጭ ብላችሁ ይሄ ሞመንት ግን መቼም አንደግመው። do you know that this will never ever happen again in this lifetime? so ይሄንን ደግሜ ማላገኘው ሞመንት እንትኑ እንዲህ ቢሆን ምናምን እያልኩ ለምን አበላሽዋለሁ? it's not worth it. if I am here, I am here 100%. ስለዚህ appreciate the little things። ቂም ተው። self love ማለት ይቅር ማለት በቃ የሆነው ሆኗል፣ የተደረገው ተደርጓል። ልቀይረው አቅሙም ጉልበቱም የለኝም። ስለዚህ ይቅር ብያለሁ። let it go። መልቀቅ አለባችሁ በቃ። ይቅርታ አድርጉላቸው። እነሱም በሚያውቁት መጠን ነው የኖሩት። የበደሏችሁ ሰዎች ከዛ በላይ ሊያውቁ አይችሉም ነበረ። በቃ ባወቁት መጠን ያወቁትን ነገር እናንተ ላይ ያደረጉ። ከዛ በላይ እውቀት ቢኖራቸው ኖሮ ከዛ የተሻለ ነገር ያደርጉ ነበር። but in that moment in time ይሄን ነው የሚያውቁት። ምናልባትም እኮ ልክ ነን ብለው አስበው ይሆናል። ስለዚህ ቂማችሁን እርሱ፣ ሰዎችን ይቅር በሉ። most importantly ግን ራሳችሁን ይቅር በሉ። ተሳስቻለሁ፣ አጥፍቻለሁ፣ በቃ ኦኬ ከዛሬ ጀምሬ ግን የተሻለ ስታውቁ ማያንጀሉ ምን ትላለች? when you know better you do better። የተሻለ ስናውቅ የተሻለ እናደርጋለን። የተሻለ ባላወቅንበት ዘመን ለተሳሳትናቸው ስህተቶች ግን አሁን ምንም ልናደርግ አንችልም። ዛሬ ግን የተሻለ ስላወቀን ከዛሬ ጀምሮ እነዛን ስህተቶች አንደግማቸውም። ሌላ ስህተት እንሳሳታለን፣ believe me አይቆሙም ስህተቶች፣ ግን not the same። ስለዚህ ይቅር በሉ፣ ሌሎቹንም ራሳችሁንም ይቅር በሉ። gratitude ሁሌኛ ስንኖር እኔ እነሱ፣ እኛ እነሱ፣ በዘር የሚያባላን ጦርነት ውስጥ የሚከተን የሃይማኖት ችግር ውስጥ የሚከተን እኮ እኛና እነሱ ብለን ስለከፋፈል ነው። እኛና እነሱ የሚባል የለም። let's wake up። እኛ ነን በቃ ሁላችንም እኛ ነን። እኔ ዳጊ ነኝ፣ እሷ ግን፣ እኔ አሸናፊ ነኝ፣ እሱ ግን፣ እኔ መልካም ሰው ነኝ፣ እሱ ክፉ ሰው ነው። እኔ እንዲህ ነኝ፣ እከሌ እንዲህ ናት። ከፋፈል ነው። አመስጋኝ ስትሆኑ ግን ያንን ጋፕ ያጠባዋል። እኛና እነሱ የሚለውን ጋፕ ያጠባዋል። እኛ ብቻ ይሆናል። እኛ ፍቅር ነን፣ እኛ ሰላም ነን፣ እኛ አንድ ነን። ሰዎችን በየሶሻል ሚዲያው የሚያባላቸው ነገር እኮ እስቲ ስታስቡት ወርዝ የሚያደርግ ነገር ነው። we come to this place ሰው ገድለን ቆርጠን ሰቅለን ፎቶግራፍ አንስተን ቪዲዮ ሰርተን ከዛ ደግሞ ፖስት አድርገን ከዛ ደግሞ ሌሎች ሰዎች የተቀባበሉበት ጊዜ ላይ ደርሰናል። ምን ሆነን ነው? እንዴት እዚህ ጋር ደረስን? ምን ያህል ብሬን ዋሽ ብንደረግ ነው? ምን ያህል መልካምነትን ብንረሳ ነው? ምን ያህል ሰው መሆን የሚለው ኮንሰፕት ቢጠፋብን ነው? ፐርሰናል ላይፋችንም እንደዛ ነው። ደስተኛ ካልሆነን ሚዝረብል ከሆነን ሁሉ አይምሮአችን ውስጥ የሚመጡት ሐሳቦች የውሸት ሐሳብ እየነገሩኝ አንተ እንዲህ ነህ። ስለዚህ የሆነ ነገር መቀየር አለበት ማለት ነው። are we ready to change? በቃ
ከባዱ ነገር እስኪመጣ ጠብቁ፣ ካንሰር እስኪመጣ ጠብቁ፣ ሞት እስኪመጣ ጠብቁ፣ ማጣት እስኪመጣ ጠብቁ ለመንቃት። ወጣቶች ልጆች አዳምጡ። ሁል ጊዜም አንድ እርምጃ ቀዳሚ የሆነው ባንካችን ዳሽን ባንክ የዚህ ፕሮግራም የክብር ስፖንሰር ነው። መልካም ቆይታ። በትክክል የመኖር እድሉ አላችሁ ልጆች ናችሁ። ገና መች ተጀመረ? ገና መች ተነካ? እናቶቻችሁ አባቶቻችሁ የዋጋ የከፈሉላችሁ ልጆች ናችሁ። ለነሱ መልሳችሁ እንድትሆኗቸው አይደለም፣ ግን ለእናንተ ዋጋ ተከፍሏል። ስለዚህ እናንተ ለራሳችሁ መሆን አለባችሁ። ራሳችሁን ማውጣት አለባችሁ። አመስጋኝ ራሱን የሚወድ ትውልድ መሆን አለባችሁ። ስኬታማ ሰክሰስፉል። እኔ ቤተሰብ ውስጥ አባቴ እንደነገርኳችሁ ነው። እኔ ማቀው አባቴም አባት የድሃ ቤተሰብ ነው። ዳጊ ስትመጣ ግን ጀነሬሽናል ከርሱ ተሰበረ፣ የትውልድ እርግማኑ ተሰበረ። ስለዚህ የመጀመሪያው የቤተሰቡ ሀብታም ማን ነች? ዳጊ። ስለዚህ ቤተሰቤ እንደዚህ ነው አይደለም፣ እኔ ማን ነኝ፣ እኔ ምን ማድረግ እችላለሁ ነው። ቤተሰባዊ ውስጥ የተማረ ሰው አልነበረም። አባቴ የመጀመሪያ ዲግሪውን የያዘው ከኔ እኩል ነው፣ ግን እኔ አሁን ማስተርሶች አሉኝ። የኛም ቤተሰብ የትምህርት ጄኔሬሽናል ከርስ የሰበርኩት ማን ነኝ? እኔ ነኝ። ስለዚህ ከናንተ መጀመር ይቻላል። ዛሬ ነው አክሽን መውሰድ ያለብን። አሁን ነው አክሽን መውሰድ ያለብን። ስለዚህ ወላጆች ልጆቻችሁን ራሳቸውን እንዲወዱ አስተምሯቸው። አትንቀፏቸው በሆነ ባልሆነው። ክብር ለራሳቸው እንዲሰጡ አስተምሯቸው። ክብርን ሳያውቁ እኮ ያደጉ ሴቶች ልጆች ናቸው ማይሆን ጋብቻ ውስጥ የሚገቡት፣ አቢዩዚቭ ሪሌሽንሺፕ ውስጥ የሚገቡት። ክብር ምን ማለት እንደሆነ ያልተረዳው ወንድ ልጅ እኮ ነው ነገ ተነስቶ ሚስቱን የሚደበድበው፣ አቢዩዝ የሚያረገው፣ ቺት የሚያረገው። ልጆች በወሬ አይማሩም፣ ልጆች በምክር አይማሩም፣ ልጆች በሚያዩት ነገር ነው የሚማሩት። ስለዚህ ልጆችም እንደ ልጆች ወላጅም እንደ ወላጅ ሆነን we can be happy guys። ሰላምን ማግኘት እንችላለን፣ ፍቅርን ማግኘት እንችላለን፣ ደስታን ማግኘት እንችላለን። it's inside here እኛ ውስጥ ነው፣ ውጪ የለም። ነግራችኋለሁ። ዳጊ ጋር የለም፣ ዳዊት ድሪምስ ጋር የለም፣ ዶክተር ወዳጀነህ ጋር የለም፣ ውጪ የለም፣ መኪና ውስጥ የለም፣ ስራ ቦታ የለም፣ እዚህ ውስጥ ግን አለ። you can create it። አሁን እኮ ልጆች ራሳቸው በቃ ዲፕረስድ፣ ካለ እድሜያቸው ጭንቀት I'm stressed out ይላሉ። ስለዚህ ወላጆች ካፋችሁ የሚወጣውን ቃል ተጠንቀቁ። ነገ የሚወቅሷችሁ ልጆች አታሳድጉ። ከክፋት ደግነትን ምረጡ፣ ከጥላቻ ፍቅርን ምረጡ፣ ከዘረኝነት ይልቅ አንድነትን ምረጡ። ወጣቶች ልጆች ይሄንን ክረምት ተጠቀሙበት። ግራቲቲዩድን ፕራክቲስ፣ ሰልፍ ላቭን ፕራክቲስ፣ ራስን መውደድን፣ ራስን ማክበርን፣ ለሌሎች መትረፍን፣ ለሌሎች አርያ መሆንን ተጠቀሙበት። አሁን ሁላችሁም እዛው ባላችሁበት እርስ በርስ ሀግ ተደራረጉ። ከዚህ ይጀምራል። እኔ በጣም ወዳችኋለሁ። ሁሉ ነገር ይሁንላችሁ፣ ይሳካላችሁ፣ ይሙላላችሁ።